ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች እየተካሄዱ ያሉትን ወቅታዊ የተጋድሎ እንቅስቃሴዎችን ትኩረት በማድረግ እንዲሁም በኢትዮጵያ የተከሰተው የነዳጅ እጥረት መነሻ ምክንያቱ ምን እንደሆነ ከተለያዩ ቦታዎች የሰበሰብናቸው መረጃዎችን የምናጠናቅርበት መርሃ ግብር ነው ይዘን የመጣ ነው። የምናስቀድመው የአማራ ፋኖ የተለያዩ የተጋድሎ እንቅስቃሴዎችን ይሆናል። የዘውትር ተሳታፊያችን መስመር ላይ ይገኛል። ጋር ቆይታ የምናደርገው እንግዲህ በአማራ ፋኖ የተለያዩ መዋቅሮች የተፈጸሙ የህልውና ተጋድሎ ድሎችን የተመለከቱ መረጃዎችን ሰብስባል። ወደ አንተ በቀጥታ ልለፍ። አመሰግናለሁ መሳይ። እንግዲህ በተለይ በዋናነት ከአማራ ክልል ከሚገኙ አራት ዋና ግዛቶች መካከል በጎንደር በጣም በበርካታ አካባቢዎች ላይ የአገዛዙ ጦር ብዙ አውደ ውጊያዎች ላይ ከፍተኛ ምት እየተመታ በበርካታ ቦታዎች ላይ ወረዳዎችን፣ ቀበሌዎችን ወይም ወታደራዊ ጠቀሜታ ያላቸውን ቦታዎችን እየለቀቀ እንደሚገኝና በዛሬው ዕለት ደግሞ ከጎንደር ከተማ በቅርብ ርቀት ከ20 እስከ 25 ኪሎ ሜትር ርቀት ላይ የሚገኙ ሁለት ከተሞችን ማለትም ወርቀ ደሞና ገደብዬ የሚባሉ ከተሞች ላይ የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የጎንደር የበጋሻው ክፍለ ጦር ሁለት ብርጌዶች በጋራ በተሳተፉበት አውደ ውጊያ ድል መቀዳጀታቸውንና በሁለቱ ከተሞች የነበረው ወታደራዊ ካምፕ ተደምስሶ ሰራዊቱ ከካምፑ ከመውጣቱ በተጨማሪ እነዚህን ወርቀ ደሞንና ገደብዬ የተባሉ ከተሞችን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር ከተሞችን መቆጣጠሩን ታውቋል። ከተሞችን በተቆጣጠሩበት ሰዓት የአገዛዙ ጦር ሲሸሽ ይዟቸው ከሸሹት ስክሬኖች በተጨማሪ 27 የአገዛዙ ጦር ተደምስሰው በከተማው ላይ ወድቀው እንደሚታዩ የዓይን እማኞች ለአንከር ሚዲያ አድርሰዋል። እንግዲህ በርካታ ሚኒሻ ከውጊያው በኋላ ከነትጥቃቸው እጅ መስጠታቸውን ታውቋል። ጥቃቱን ተከትሎ ከአምባ ጊዮርጊስ እስከ ደባርቅ ባሉት የአገዛዙ ጦር ካምፕ ላይ ከፍተኛ መደናገጥ እንደተፈጠረና ይመጡብናል፣ ያጠቁናል በማለት መረበሽ እንደተፈጠረባቸው ነው የአካባቢው የመረጃ ምንጮቻችን ያስታወቁት። ይህ በእንዲህ እንዳለ የመቅደላ ወረዳ ዋና ከተማ ማሻ ከተማ ሰፍሮ በነበረው የአገዛዙ ጦር ላይ ሚኒሊክ ዕዝ ጠንካራ ጥቃት በመፈጸም ከተማዋን ተቆጣጥሯል። ዛሬ በተደረገው ውጊያ በከተማዋ ዙሪያ መሽጎ የነበረው የአገዛዙ ጥምር ጦር ኃይል ተደምስሶ በውጊያው ከ31 በላይ የተማረከ ሲሆን ከ40 በላይ ጦሩ ተደምስሷል። ሞርተርን ጨምሮ በርካታ ጥቁር ክላሽ ተማርኳል። አገዛዙ በወረዳው እግሩ የተነቀለ ቢሆንም አንድ መስጊድ ላይ የድሮን ጥቃት ፈጽሞ መስጊዱን በከፊል ያቃጠለው መሆኑንና በዛ አካባቢ አሁንም ከፍተኛ ውጊያ እየተደረገ ሲሆን በርካታ የአገዛዙ ጦር ምርኮ ተደርጓል። ይህ በእንዲህ እንዳለ በምዕራብ ወሎ በአማራ ሳይንት ወረዳ የፋኖ ኃይሎች የተጠናከረ ጥቃት ፈጽመው የአገዛዙ ጦር ጀነራል መድፍን ጨምሮ በርካታ የቡድን መሳሪያዎች እየተኮሰ ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። በዛሬው ዕለትም እንዲሁ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በጎጃም በዳንግላ ከተማ አቅራቢያ በሚገኙ ጠንካራ የአገዛዙ ጦር ካምፕ ላይ ጥቃት በመክፈት በርካታ የአገዛዙ ጦር ማርከው ድሽቃን፣ ብሬን፣ ስናይፐር በርካታ የነፍስ ወከፍ መሳሪያዎችን ጨምሮ በ10 ሺህ የሚቆጠሩ ተተኳሽ በእጁ ማስገባቱንና የቴዎድሮስ ዕዝ 105ኛ እና 109ኛ ኮሮች በጋራ በፈጸሙት ማጥቃት የጦር ካምፑን ተቆጣጥረው ይገኛሉ። የአገዛዙ ጦር የጦር ካምፑን ከለቀቀ በኋላ ወደ ዳንግላ ከተማ ውስጥ ገብቶ ከባባድ መሳሪያዎችን ጠምዶ ከተማዋ ላይ ጭፍጨፋና ተኩስ እንዲደረግ እየገፋፋ እንደሆነና ነገር ግን በ2 እና በ3 ኪሎ ሜትር ርቀት ላይ የሚገኙ ሁለት ወታደራዊ ካምፖችን 105ኛ እና 109ኛ ኮሮች መቆጣጠራቸው ታውቋል። በሌላ ዜና በወልዲያ ከተማ ዙሪያ በሀብሩ ወረዳ ስሪንቃ ከተማ አቅራቢያ ሲጓዝ በነበረ የአገዛዙ ሰሜን ምስራቅ ዕዝ 46ኛ ክፍለ ጦር ጋር ከባድ ውጊያ ያደረገው ፋኖ ኃይል በተለይ በመርጦን ሞላ ጊዮርጊስ በተባሉ አካባቢዎች ላይ የፋኖ ኃይሎች በከበባ አጥቅተው ከእንቅስቃሴ እንደገቱትና በተደረገው ውጊያም በርካታ የአገዛዙ ጦር መደምሰሱንና ወደ ስሪንቃ ሲጓዝ የነበረው የአገዛዙ ጦር ጉዳት ስለደረሰበት ወደ ወልዲያ ከተማ ማፈግፈጉን ለማወቅ ተችሏል። በዚህ አካባቢ በተደጋጋሚ ጊዜ የአገዛዙ ጦር ከወልዲያ ከተማ እየተንደረደረ ወደ ተለያዩ የፋኖ ግዛቶች ላይ ለማጥቃት እንቅስቃሴ እያደረገ በርካታ ጊዜ እየተመታ
የተመለሰ ሲሆን ዛሬም እንደተለመደው ስሪንቃና አካባቢውን ለመቆጣጠር እንቅስቃሴ ያደረገው የአገዛዙ 46ኛ ክፍለ ጦር ተመቶ ወደ ወልዲያ ከተማ እንዲመለስ መደረጉን ለማወቅ ተችሏል። በዚህ ምክንያትም የአገዛዙ ጦር ጉዞውን አቋርጦ ወደ ከተማ የተመለሰ መሆኑንም ለማወቅ ተችሏል። በሌላ ዜና ከሰሞኑ በሰሜን ጎጃም አካባቢ ከባህር ዳር ከተማ ቅርብ ርቀት ላይ የሚገኙ የአገዛዙ ጦር ካምፖች የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና የቴዎድሮስ እዝ ባደረገው የማጥቃት እንቅስቃሴ በርካታ ወታደራዊ ቀጠናዎችን እየተቆጣጠረ የመጣ ሲሆን አሁን ውጊያው ከባህር ዳር ከተማ በ30 እና በ25 ኪሎ ሜትሮች ላይ በበርካታ ቦታዎች ላይ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። በትናንትናው ዕለትም እንዲሁ በሰሜን ጎጃም ሰሜን አቸፈር ወረዳ ዋና ከተማ ይስማላ ከተማ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ እጅ መግባቷንና የአገዛዙ ጦር ከሰሜን ጎጃም ሰሜን አቸፈር ወረዳ ተመቶ ወደ ደቡብ አቸፈር ዱርቤቴ ከተማ አፈግፍጎ ወደ ከተማ መግባቱን ለማወቅ ተችሏል። በሌላ ዜና የሚኒሊክ እዝ ህዝብ ግንኙነት እንደገለጸው የመከላከያ ከፍተኛ ወታደራዊ አመራሮች ከነአጃቢዎቻቸውና ከነተሽከርካሪዎቻቸው የተማረኩበት አውደ ውጊያ መካሄዱን ለማወቅ ተችሏል። ማንነታቸው አሁን በከፍተኛ አመራሮች ደረጃ ጋዜጣዊ መግለጫ የሚሰጥበት ሆኖ በቆረጣ ከሰሜን ወሎ አካባቢ ሲንቀሳቀስ የነበረ በርካታ የአገዛዙን ከፍተኛ አመራሮች አጅቦ ሲጓዝ የነበረ የመከላከያ ሰራዊት ሙሉ በሙሉ መደምሰሱን ማምሻውን ለማወቅ ተችሏል። እንዲሁም በሮቢት ጎብዬ፣ ደሮ ግብር፣ ሐረርና ሳንቃበር በተባሉ ከፍተኛ ወታደራዊ ጠቀሜታ ባላቸው አካባቢዎች አሁንም ውጊያው የቀጠለ ሲሆን የአገዛዙ ጦር በአሁኑ ሰዓት ከባባድ መሳሪያዎችን እየተኮሰ ራሱን እየተከላከለ እንደሚገኝና በርካታ የአገዛዙ ጦር ገደል ውስጥ ገብቶ ማለቁንና በርካቶቹ ደግሞ በውጊያ እጃቸውን መስጠታቸውን ለማወቅ ተችሏል። እንዲሁም በጎንደር የራስ አሞራው ውብነ 3ኛ ኮር የጭላ ክፍለ ጦር ከተከዜ ክፍለ ጦር ጋር በመቀናጀት ወደ ታች አርማጮ ወረዳ መሪራ ቀበሌ ላይ በመንቀሳቀስ ላይ የነበረውን የአገዛዙን ጦር በከበባ ጉዳት አድርሶበት መበተኑንና በርካታ የነፍስ ወከፍና የቡድን መሳሪያዎችን መማረኩን ለማወቅ ተችሏል። በጣም ነው የማመሰግነው። እንግዲህ እንደተለመደው በበርካታ አካባቢዎች የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ድሎችን ማስመዝገቡን እንደቀጠለ መሆኑን የሚያሳዩ መረጃዎችን ነው ያካፈልከን። እስቲ ወቅታዊው የአማራ ክልል ሁኔታ ምን ይመስላል? በተለይ አብይ አህመድ ከቅርብ ጊዜ ወዲህ ጦሩን ወደ ሰሜን አቅጣጫ እያሰባሰበ ባለበት ወቅት ላይ በአማራ ክልል በዋናነት የሚሊሻውና የአድማ በታኝ ኃይሉ ነው ከፊት መስመር ተሰልፎ ከፍተኛ ኪሳራ እየደረሰበት የሚገኘው። ይሄ በራሱ በክልሉ ያለውን አጠቃላይ ሁኔታ በተመለከተ አዲስ አቅጣጫ እንዳለ መከላከያ ሰራዊት የሚባለው የአብይ አህመድ ዋና ቋሚ ተሰላፊ የሆነው ኃይል ወደ ሰሜን አቅጣጫ ያተኮረበትና አማራ ክልልን በሚሊሻና በአድማ በታኝ የጸጥታ ሁኔታውን እንቆጣጠራለን የሚል ውሳኔም እንዳለ፣ ነገር ግን ያን ማድረግ ያልቻሉባቸው አካባቢዎች ላይ ተመልሰው መጥተው እየተቆጣጠሩ እንደዚሁ ግራ በተጋባ ሁኔታ ውስጥ የብልጽግናው አገዛዝ የሚይዝ የሚጨብጠውን ባጣበት ሁኔታ ነው እንግዲህ ነገሮች እየሄዱ ያሉት። ምንድነው አሁን ያለው አጠቃላይ አሰላለፍ? የፖለቲካ መዋቅሩ አሁንም ተንሳፎ ያለ አጠቃላይ እንቅስቃሴው በወታደራዊ ጄኔራሎች የሚዘወር ትእዛዝ ተቀባይ ብቻ የሆኑ ጉልህ የሆኑ ክስተቶች እንኳን ሲኖሩ ከ4 ኪሎ ትእዛዝ ካልተሰጣቸው በስተቀር በራሳቸው ወስነው ማድረግ የማይችሉ ሽባ የሆነ መዋቅር ነው እንግዲህ አማራ ክልል ላይ ያለው። የአረጋ ከበደ አጠቃላይ ሁኔታው ምን ይመስላል? ከፋኖ ትግል ጋር በተያያዘ ብልጽግና ሰሞኑን እያደረገ ያለው መሳይ በአማራ ክልል ከአንድ ወር በፊት የብልጽግና ምስለኔ አስተዳደር በተለይ ከፍተኛ አመራሩ ተቀምጦ ስብሰባ አድርጎ ምናልባትም የወታደራዊ ከፍተኛ ጄኔራሎች ወደ ሰሜን ቀጠና ወይም ወደ ትግራይና ወደ ኤርትራ ሰራዊቱን እናንቀሳቀሳለን ሲሉ የተሳሳተ ግምገማ አድርገው በጣም በርካታ ቁጥር ሚሊሻ አሰልጥነናል፣ ጉጅሌ አሰልጥነናል፣ የአድማ ብተናም በወታደራዊ ካምፖች ላይ አሰልጥነናል፣ ህብረተሰቡንም አስታጥቀናል፣ ስለዚህ ክልላችንን ራሳችን መጠበቅ እንችላለን ብለው ለአገዛዙ ከፍተኛ አመራሮች ደስታ ለመፍጠር ብቻ ብለው ይህንን የተሳሳተ ግምገማ ወዲያውኑ ስህተት እንደነበረ እዛው ደቡብ ጎንደር ላይ 18 ወረዳዎችን ተቆጣጥሮ ደብረታቦር ከተማን የዞን ከተማ መቆጣጠር ሲጀምር እንዲሁም በሰሜን ወሎ በማዕከላዊ ጎንደር የሻውራን ያለፋን የአዳኛ ሀገር ጫቆ ወረዳዎችንና በጎንደር ዙሪያ ያሉ ትንንሽ ታዳጊ ከተሞችን የፋኖ ኃይሎች መቆጣጠር ሲጀምሩ ሰራዊቱን በጉዞ ላይ እንቅስቃሴ ሲያደርግ የነበረው የአገዛዙ ጦር ወደ ደብረታቦር እንዲሁም ወደ ወረታ፣ ወደ አዲስ ዘመን፣ ወደ ጎንደር መመለሱ ይታወቃል። አሁንም እያየን ያለነው ነገር የብልጽግና አመራር በተለይ የአማራ ክልል ምስለኔ አስተዳደር ከአገዛዙ ጦር ጀርባ ላይ በአንቀልባ ታዝሮ የኖረ መሆኑን አይተነዋል።